ሄርሜላን አብርሃም ያፈቅራታል ያለሷ መኖር እንደማይችል ነገር ነው ከገባ አብርሃም ግን እየሸወደ ነው ይልኝ ማንን አብርሃም ነው አንተ ግን መስሏል ይኸውልህ አይምሮ ካለ ተመለስ አሁንም ቢሆን እንድትመለስ ነው ጉደኛል ገብቷል አንተ ደግሞ እንደምታውቀው ይኸውልህ እሷ ለሱ ስሜት ሊኖራት ይችላል እንጂ አብርሃም ለሷ ስሜት አይኖረው አፍቅሯታል እያልኩ ነው በሄርሜላ ፍቅር ጠብ ብሏል እያልኩ ነው መረጃ ባለው ነገር ነው አቤል እኔ እዚህ ጋር የጠራው በፖላይት ያወራው አብርሃም እየዋሸክ ነው እያልኩ ነው እየሰማኝ ነው አንተ ላይ እየተጫወተብህ ነው እኛን ለማጣላት ነው ጓደኛሞች ለማጣላት ነው ኖ እንደዛ አይደለም ግን አንተ ላይ እየተጫወተብህ ነው ምትመለስከው አብርሃም እኔን ዋሽቶኝ ከሆነ ከዛሬ በኋላ እውነትም ከሆነ አንተ ከዛሬ በኋላ አብርሃም አጠገብ አልደርስም እሺ ሰላም የተከበራችሁ ቤተሰቦች እንዴት ናችሁ አለው እግዚአብሔር ተመሰገነ ይሁን ሰላም በይ ሰላም ቤተሰብ እንዴት ናችሁ አለን እግዚአብሔር ይመስገን ቀጥሉት ማለት እያየን ያለው ነገር በጣም ደስ የማይል ነገርና አጸያፊ ነገሮችን ብዙ ነገሮች እየተመለከትን ነው እኔም ደግሞ አልነበርኩኝም ትንሽ ወደ ገዳም አካባቢ ነበርኩኝ ነገሮችን ብቻ ለምን ለእነ አብርሃም ለነሩታም ለመጸለይ በዛውም ብዙ ነገሮችን ለማስተካከል ሄጄ ነበር ስመጣ ግን የማየው ነገር በጣም ዊርድ የሆነ ነገር አጸያፊ ነገር አይደለም ከሚተዋወቁ ሰዎች ቀርቶ እንደዚህ በቪዲዮ ራሱ መታየት የሌለበት ነገር አንዳንድ ነገሮች አጸያፊ ባለጌ ነገሮችን እያየሁ ነበር በጣም ይደብራል በእንደዚህ ያክል ሰዎች እርስ በርሳቸው ሲባሉ እንደዚህ ሲሆኑ አይቻላቅምና ትልቅ እንትን አለ እኔ ጋር ማለት ሚስጥርም ልትሉት ትችላላችሁ ብዙ ነገር በቃ ማለት ያልተጠበቀ ነገር ነው እየሰማው ያለሁት ደስ የማይል ነገር እናንተም ከምታውቁት በላይ እኔ ደግሞ እዛ ጋር ትልቅ ሰው ነው የነገረኝ እዛው ቅርብ ሰው ያው ሩታ ላይም ያለው ነገር ታውቃላችሁ ጭራሽ ከሀገር ወጣ እስከ መሰደድ ድረስ እያደረጓት ነው ከትዳሯ አፈናቅሏት ጭራሽ ልጇንም ይዛ ወደ ውጪ እንድትሄድ ጭንቅላቷ ላይ እየሰሩት ብዙ እባብ ልጆች አሉ ዋንኛው ደግሞ አቤል ነው እንዴት ነው ኧረ በስመ አብ ሰው ስታምኑት በእንደዚህ አይነት አንግል ሰው መበጥበጥ ማለት እኔ ጭንቅላቱ ላይ ጋኔል ከሌለበት በስተቀር አቤል ጀስት የሰው ልጅ ይሄን ነገር አያረግም ማርያምን የሰው ልጅ ይሄን አያረግም ሰው በበላበት እጁ እኔ ከብዳ ብቻ ማለት እኔ ላይኩን እና ዛሬ ዋንኛው ነገር የመጣሁት ነገር ምንድነው ለምንድነው እንደዚህ ያክል የምታደርጓት ሩታን ለምንድነው ማለት ብዙ ጊዜ ተናግሬያለሁ ይሄን ያክል ምን ስላደረገች ነው ገና 3 ወር ያልሞላው ልጅ ስደት እስከምታስብ ድረስ ሌላ ሀገር እስከመሄድ ድረስ እያደረጋችሁ ያላችሁ ለምንድነው ሆይ ምን ጥቅም ብር ነው ሀብት ነው ምንድነው ይናክል የምሬ ነው በጣም አጸያፊ ነው አብርሃም ብትሆን ምንድነው እሺ ከሄርሜላ ጋር ያለ ነገር ምንድነው የሚያስጠላ ዊርድ የሆነ ነገር ያየን ነው እና ከባድ ሚስጥር አለ ላይኩን ማለት ከኔ እዛው አጠገብ የሆኑ ሰዎች ነው ነገሩኝ እዛው ቅርቤ ሰው ነው ነገረኝ አብርሃም ማለት ነው ሄርሜላን ያፈቅራታል ይሄ ድብቅ ሚስጥር ነው አብርሃም ሄርሜላን እንደሚያፈቅራት እና በጣም እንደሚወዳት አብሯት መኖር እንደሚፈልግ ይሄን ነገር ደግሞ በጤናው እንደዚህ አይሆንም ፍቅር ምናምን ባይኖርበት ሰውዬ ትዳሩን በትኖ እንደዚህ አይነት ህይወት ውስጥ ያገባል በቃ ያክስ አንቺ አማን ነው እዚህ ሰፈር ላይ ነበርክ ነው እንዴት ነህ ነገር እየበላው አማን ነው አለን ካሜራ ደቅኝ ነው በጣም ሴንሲቲቭ ሆኛለሁ ታውቃለህ በጣም ያለው ነገር እያሳመመኝ ነው ያክስ ያየ ነው ብዙ ነገሮች እየተበላሹ ነውና እዚህ ማን ነበርኩኝም እኔ እና የሆነ ከባድ ነገር ተፈጥሯል አቤል ተብዮ ታውቀዋለህ አቤል ባቡ እና አብርሃም ሄርሜላን እንደሚያፈቅራት በጣም ያለሷ መኖር እንደማይችልና ያለሷ ምንም አይነት ነገር ማድረግ እንደማይችል መስራት እንደማይችል ማሰብ እንደማይችል እና ይሄው ልዩ ምን ታውቃለህ ብዙ ነገር ተፈጥሯል አቤል ማለት ነው የሚያውቀው ነገር የለም እዚች ጋር ግን አብርሃም ሄርሜላን ያፈቅራታል ይሄ ነገር ሜቢ ወደ ቀልቡ ከተመለሰ ብዬ ነው አቤል ማያውቀው ነገር እኮ የለም ሁሉንም ነገር እኮ ነው ስለ አያውቅም ይሄን ነገር ቢያውቅ ኖሮ ወደ ቀልቡ እንደሚመለስ እርግጠኛ ነኝ ይሄ ልጅ ጀስት ሄርሜላ ያን የመጣችበት ነገር ምንድነው በቃ ጓደኛዬ ያርጋው እንደዚህ የሆነ ነገር ሲደብረው ምናምን ነገር ለማጽናት ምናምን ነገር ነበር የሚያውቀው አቤል ማለት ነው አመጣጣውን ሄርሜላ ግን በተቃራኒ ሆኖ አብርሃም
ሄርሜላን ያፈቅራታል። እኔ እዛው ከቅርብ ሰው ጋርና ቮይስ እንዲያይቺ ቮይስ አብርሃም እንደዚህ ቮይስ አርጎ የተደዋወለበት ነገር ስላየው ነው ከሄርሜላ ጋር እወድሻለሁ አፈቅርሻለሁ የሚል ነገር ማለት ነው። ግን ይሄን ነገር አቤል አያውቅም። እዩልኝ በጣም እና ይሄን ነገር ለአቤል መንገር ፈልጋለሁ። አቤል እኮ ማለት እነሱን ለማገናኘትና እነሱ እንዲጋቡ እንዲጣበሱ ለማድረግ እየለፋ ያለ ሰው ነው። የአብርሃምን ፍቅር እና የጓደኛውን ማፍቀር ሳያቅ ነው የሁሉ ነገር የሚያደርገው። ብቻ እንዴ ነው የምታስበው? ያውቃል አይደለም? ቢያቅ ኖሮ እንደዚህ የመር ወደ ራሱ ይመለሳል ብዬ አስባለሁ። አቤል አሁን አንዳንዴ እንደዛ ነው ማስበው እንጂ በእንደዚህ ያክል አብርሃም ያፈቀራት አይመስለውም። ቢያቅ ኖሮ እንደዚህ ይመለስ ነበር። እነሱ እኮ ጓደኝነን ይመስላቸው። እነሱ በዚህ ልክ ፍቅር እንዳለባቸው ባያውቁ እዚህ ውስጥ ገብተው አያሽቃብጡም። በቃ የራሱን ህይወት ይኖራል። ገብቷል? ስለማያውቁ ነው። ገባህ አይደለ? እሺ አይደለም። አሁን እሺ ምንድነው ማለት ይሄ ነገርን ለአቤል ለምን ልነግረው ነው? ለአቤል ነግሬው በቃ ይሄን ነገር እንዲያውቅና በቃ ደስተኛ እኮ ነው የሚሆነው። አቤል አንተ አሁን ምንም ደስተኛ ነው የሚሆነው። ምንም እኮ እዛ ጋር ነው ያለውን ነገር ደስተኛ ከሆነ አብርሃም ከነሱ ቢደብቃቸውም የሄርሜላ ማፍቀር አቤል አሁን ብትነግረው ደስተኛ ነው የሚሆነው። ስለዚህ ለሱ መናገሩ ምንም ጥቅም የለውም። ከቻለ ከዚህ ከተማ የሚወጣበትን መንገድ ፈልገን ከዚህ ከተማ ማባረር ነው። እኔ ይኸውልህ ማባረሩ እንትን አለው ብያለ። እሱ እኮ ብታባረው ሌላ ሀገር ሆኖ ስለነሱ ህይወተኛ የሚያገባን ስለ አብርሃምና ስለ ሄርሜላ በቃ ኦልሬዲ የራሳቸውን ዓለም እየኖሩ ነው። እንተዋቸው ብቻ ሩታ ጋር ማንም እንዳይደርስ እኮ ነው። እሱን ነው እኮ መለ ግን አሁን አቤልንም ከዚህ ሀገር ካስወጣኸው እኮ ሌላ ሀገር ሆኖ ሌላ ቦታ ሆኖ በብዙ ነገር ሩታ ማስጨነቅ አያቅተው። ገባ? በዚህ በቴክኖሎጂ ጊዜ ግን ልጁን እውነቱን ነግረነው አብርሃም ማለት ነው ሄርሜላ እንደሚያፈቅራት ለአቤል ለራሱ ነግረነው ያለውን ነገር እሱ እዛው ይነግረናል። እና ጠርቼዋለሁ እዚህ ጋር እኔ አሁን ማለት እዩ ላንተ ሊገባኛል። ልክ ነህ ከኔ ጋርም እንደሚያወራ ግን አሁን ገብቶኛል አውቃለሁ። ግን ስለዚህ እኔ ከሱ ጋር ቆሜ ላወራ አልችልም። ከአቤል ጋር ምንም አይነት ቆሞ የሚያስወራን ነገር የለም። ምን እንዳ ማለት ምን ስሜታዊ እየሆንኩ ነው በሱ ጉዳይ። ትናንት ያ ሁሉ ነገር ተናግሬ ያ ሁሉ ነገር እንዲያደርግ አድርጌ ዛሬም እዚህ ከተማ ነው ያለው። ልጁ አብደዋል፣ አይምሮ እየሰራ አይደለም። እሱም አብርሃምም አብደዋል። በቃ አይምሮአቸው እየሰራ አይደለም። ይገባኛል። ይኸውልህ ነገሮች ማስተካከል የምንችለው በኖርማል ነገር ሁሉ ጊዜ እኮ ተጣላን ከዛ ይኸው እያየው ነው እንትን ትርፉ ሁሉም ሰው እየተበታተነ በትንትኑ የወጣው። ግን ሰብሰብ ብለን ያለውን ነገር ማስተካከል ካልቻለን ጭራሽ ከዚህ በላይ እየተባባሰ ነው የሚለው። እየገባ ነው። አዩ ካንተ የበለጠ ነው ነርቨስ ነው የሆንኩት። ለሩታ የሚሰጣት መልስ ሚናገራት አነጋገር በጣም እኔ ያማል። ግን ቆም ብለን ነገሮችን ማስተካከል እንጂ መደባደብ፣ ፖሊስ ጣቢያ መሄድ፣ ፍርድ ቤት መሄድ it is never መሆን የለበትም። እዩ ገባ? ይገባኛል። እኔ አይቻለሁ ትናንትም በጣም ነው ግን ቢያንስ ነግረህ ነው ግልጹን ጥራው የሚመልስልን የእብድ መልስ እኔ አይደለም ጠርቼዋለሁ። እዚሁ ጋር እንገናኝ ብዬዋለሁ። ይመጣል ያለውን ነገር ነግሬዋለሁ። እንትን ነው ግን አንተ ግን አሁን ተረጋጋ በእግዚአብሔር እንዳትጣላ ተረጋጋ። ለይኩ ነገረው አንተ ብቻ አይደለም በእነሱ የሚያደርገው ነገር የተበሳጨና ወደ ራሱ ቀልብ የሚመለስ ከኔ በላይ ደስተኛ የሚሆን ሰው የለም። ሁሉም ደስተኛ ወደ ራሱ እንዲመለስ ፈልጋለሁ። ግን እሱ ሲመጣ ማለት ነው አቤል ይሄድ በእግዚአብሔር በተረጋጋ ሁኔታ ነገሮች ሰከን ብለህ ነው እንትን ማለት ያለብህ። ለምን በቃ ትላንት ያየሁት ነገር አለ። ውጣ ብለው ነበር ከዚህ ሀገር ምናምን ነገር ግን ተረጋጋ በቃ እሺ አንተ ሩታ ትይዝልኛል ይገባኛል እኮ ሩታ ማዳም የምንችለው ነገሮች በመደራረብ በመጣላት አይደለም። ከተማ እኮ ሊያስወጣት ነው። እሱን ነው ይሄው ዛሬ እንወስናለን እኮ እያልኩ ነው። እና ይሄው ለዩ በተቻለ አቅም ተረጋጋ በቃ ስማኝ። ከአቤል ጋር ለተረኩስ እንድገባ አልፈልግም። እየመጣ ነው። አቤል ሰላም እንዴት ነህ? ሰላም ነው። እሺ ሰላም ነው። ሰላም አትለይ። ሰላም በልዩ ነገሮችን አረጋጋ። አሁን ለመነጋገር ነው የመጣ ነው። ይኸውልህ አቤል ማለት እንዴት ነህ? ሰላም ነው? እንዴት ነህ ቡቼ? አለን። ያው እዩኤልም የተሰማው ስሜት ነው ያኔ እንደዛ ነገር ያደረገው ብዙ ነገር ልክ ነው። እኔም ከሱ የበልጠ እንደዛ ማረጋግጦኝ አይደለም። ግን ነገሮች በእንደዚህ በሄዱ ቁጥር ሁሉም ሰው ነው እየተጎዳ ያለው በዚህ ሰዓት ታውቃለህ አቤል። ማንተ በእንደዚህ አይነት መንገድ ብዙ ነገር ሄደናል። ፍርድ ቤት ሄደናል፣ ፖሊስ ጣቢያ ተደባድበናል ምናምን ነገር። አሁንም እንደዚህ ስልህ ወይ የይቅርታ ነገር ምናምን ነገር አይደለም። እኔ አንድ ነገር ልነግርህ ብቻ ነው እዚህ ጋር የመጣሁት። እየገባ ነው? እየሰማኝ ነው? እየሰማሁ ነው። ትላንትና ከዚህ ሀገር ውጣ ብሎ ነበር። እሱ አሁን እሱ ስላለ ብቻ ረምጥጦ አንተ የኔና እሱ ነገር እሱ አሁን እንደዛ አድርጎ እኔ ዝም የምል ከሆነ ያው ወንድ ልጅ አይደለሁም ማለት ነው። ዝም በል በእናትህ ምንም አታመጣ። ይሄንን ነገር ስለሱ ነገር አታውራ። አሁን ስለሱ ልታወራኝ ነው የመጣው ወይስ በጣም አስቸኳይ ነገር አለ ፈልግሃለሁ ማወቅ ያለብህ ነገር ስላልከኝ ነው የመጣሁት? አትወጣም ከዚህ ከተማ አሁን አይመለከትም ነው አይደል? ልዩ ተረጋጋ። ይኸውልህ አይደል አንተ እኮ አሁን ማለት ነው ወንድ እንዳልሆንክ ያወቅኩት ጋርድ ይዘህ ስለመጣ ብቻ ነው።
ወንድ ብትሆነ ማለት ነው። እዚህ ጋር ተፈጥፋለሁ። ይኸውልህ አንተ እኔ አፌን ልትነካ አትችልም። የምሬን ነው። እኔ በእህትህ በኩል ላከብርህ እችላለሁ እንጂ አንተ ማለት ነው እሷ ስም እዚህ ጋር እንዳታነሳሽ። ይኸውልህ በእህትህ ስለተያዝኩ ያከበርኩም ይኸውልህ ወይ አብዳል ወይ የሆነ ነገር ሆናል ብዬ ስለማስብ ነው። አንተ ነው ያበድከው። በእህትህ ስለማቀ ዝም እልሃለሁ። እሺ አሁን እንደዚህ አሁን የለም ማለት ነው። እኔ አሁን እሱ አለ ለምንድን ነው ከሱ ጋር ልታስታርቀኝ ነው? ይቅርታ ሊለኝ ነው የጠራኝ? እንደዚህ አይነት ወሬ አንተ እኮ ይኸውልህ አቤት እኔ አሁን ፖላትሊ ወሬ እያወራ ያለሁት እኔም እኮ እንደሱ መሆን አቅቶኝ እኮ አይደለም። እኔ ነገሮችን ለማርገብ ምናምን ፈልጌ አይደለም ሲጀር የጠራው አሳሳቢ ነገርና ወሳኝ ነገር ልነግርህ ስለመጣው ነው። እየሰማኝ ነው አይደል? ሩታን ትወዳታለህ? ትወዳታለህ ወይስ አትወዳትም? በለው ማለት አንተ አሁን የአሁኑን ነገር አለ ማየት ያለብህ። ከዚህ በፊት ያሳለፍከውን ነገር ከሷ ጋር ያለውን ነገር ብቻ አስበህ ነው እንድታወራኝ ፈልገው። ሰው እንዴት ይጠላል? ዞሮ መገናኘት እዩ እንደዛ አርጎኝ ራሱ ወደዋለሁ። ሩታን አትወዳትም? እዩ እንደዛ አርጎኝ ራሱ እንደዛ ተጣልተን ራሱ እሱን ወደዋለሁ። ከሞተ ሰው ይወደዳል። ግን ደግሞ ስራውን ነው ላትወደለት የምችለው። ስለዚህ የሩታን ስራ አትወደውም ነው አንተ? አሁን እሱ የምታረገው ነገር ምናምን ደስ አይለኝም። ምን አደረገች ሩታ? ያደረገችው ነገር አንተ ራስህ ጠንቅቀህ ምን እያደረገች እንደሆነ አብርሽ ላይ እኛ ላይም አንዳንድ ነገር እያደረገች እንደሆነ እናውቃለን። ሁሉም ነገር በቪዲዮ ቀጥታ መውጣት አለበት ማለት ነው። አይ ትላንትናውን ስታወራ ሩታውን ዱርዬ አስመጣ አንተን ታስደበድብ ትችላለች። እንደዚህ አይነት አመለካከት ያላት ሰው ነች። ትላንታውን እንደዛ ነገር ሰምቻለሁ። ግን እሱን አሁን ማውራት አይደለም ፈልገው። ሁሉም ሰው እንደነሱ ቆሻሻ ሐሳብ ያለው ነው ይመስላችሁ? ቆሻሻ ሐሳብማ አንተ ነው ያሰብከው። በቃ ነገሮችን ቀለል ማድረግ ስችል በትልልቅ እንትኖች ሰው አስመጥተህ ማስፈራራት አይደለም። አንተ የሩታ ወንድሞችን ስታስደበድብ ያ ነገር ስሜት እንዴት አልሰማህም? ይኸውልህ እነሱ ከመጠን በላይ መስመር አልፈው ሲሄዱ ነው። መስመር ስላለፍኩ ነው ያለፍኩብኝ። ይኸውልህ አንተ አልፈህ አይደለም። እኔ እኮ ያንተ እንዳላደረከው አውቃለሁ። ሲጀመር በቃ አንተ ዝም በል። አንተ ብታደርገው እዚህ ጋር አቆምም ነበር። ይኸውልህ ስማኝ፣ ይኸውልህ እኔ አሁን እያናገርኩ ያለሁት ከመንፈሳዊ ቦታ ነው የመጣሁት። በስትክክል ነው እያናገርኩ ያለሁት። እንደዚህ አይነት ነገር ውስጥ መግባት ስለከበደኝ ማለት ነው። ገባ? ሩታን እስቲል እንደ ድሮ ታስብላታለህ፣ ትወዳታለህ ወይንስ አሁን ያንተም እሷም እያደረገች ያለውን ነገር በማየት ጭንቅላት ተመረዙ ያለ አሳሰብ እንዴት ነው? እኔ አሁን ማለት ለሱ ያለ አመለካከት ምንድነው? ለምን ጉዳይ ነው የጠራኸኝ? እኔ እኮ ያን ነገር መጀመሪያ መልስልኝ። በቃ እኔ እሺ ለማንም መጥፎ ማስብ ሰው አይደለሁም እያልኩ ነው። አትወዳትም ሩታን? በስትክክል አይ አሁን አንተ ከውስጥህ እንድትነግረኝ ነው የምፈልገው እንጂ ለፊት ላይ ብቻ እሺ እኔ ለምን አልወዳታለሁ ምናምን እንድትለኝ ሳይሆን ሩታን ትወዳታለህ? ለምን አልወዳትም? መጥፎ ነገር እንዲቀጥማት አልፈልግም። መጥፎ ነገርም እንዲፈጠርባት አልፈልግም። በቃ ወዳታለሁ። እሺ እንደዛ ከወደድካት መተወዳት ከሆነ ከሀገር ሕፃን ልጅ ይዛ ሌላ ሀገር እስከምትሄድ ድረስ በዛ ላይ ባለፈው ያደረከውን ነገር አይተሃል ማለት ነው። የአብርሃም ሰርግ ላይ አትሄጂም ምናምን ብለህ ይሄን አይነት ነገር ልሰማ አይደለም የመጣሁት። ይኸውልህ ማታወራ ከሆነ ማለት ነው እኔ ቀጥታ መሄድ እችላለሁ። ከእናንተ ጋር እኮ በአግባቡ መልስልኝ ነው ያልኩት። አቤል ይኸውልህ እኔ ከዩሌ ባስኩ ልጅ እንደሆንኩ ታውቀኛለህ። ግን ፖላይፍ እያወራሁ ነው ያለው እኮ ነው ያለው። ከዩም ባስክ አልባስ ከኔ ጋር የሚፈጠር ነገር የለም። ገብቶሃል አይደለ? እሱ ለራሱ ህይወት ማይጨነቅ ሰው ነው። ለራሱ ህይወት እንደዚህ አይነት ነገር አያደርግም። እኔ አሁን ተወስላልኩት ነው። አሁን ተረጋጋ። ይኸውልህ ምንም የሚያመጣ ነገር የለም። ገብቶሃል? እኔ ነኝ ተው ማለት ያለብኝ። እንደውም ረጋ ብዬ እያወራሁት ያለሁት እኔ ነኝ። ገብቶሃል? እኔ የተፈጠረብኝ ነገር እኔ ነኝ የማውቀው። ማንም በሰው ህይወት እኔን መጥቶ መጠየቅ አይችልም። ግን ደስተኛ እኮ ነው ልጅ እሷ በሚሄደው ይኸውልህ እኔ ሄደች አልሄደች እኔ ጋር ምን የሚቀይር ነገር የለም፣ ወይ ደግሞ የምጠቀመውም ነገር የለም። ስለዚህ አንተ ሩታ ሕፃን ልጅ ይዛ ሄዳ ብትሰደድ ምናምን ደስተኛ ነህ? የት ነው የምትሰደደው? ከውጭ ሀገር መሰደድ ነው እንዴ? በማን ምክንያት በል አንተ ይሄን አይነት እድል ብታገኝ እኮ ይሄኔ አንድ አራቤት ስነ ስርዓት ይኖር። ኧረ በእግዚአብሔር ተው፣ ስነ ስርዓት ይኖር። አቤል እኔ አጠያይቃችሁ እኮ ስነ ስርዓት ይኖር። አባባለ ምንድነው የምትለው? እኔ አንድ ይሄን አይነት እድል ብታገኝ አንተ ከመሄድ ወደ ኋላ አትልም እያልኩ ነው። ገብቶሃል አይደል? በፍላጎት ነው ኖ አይደለም። አታውቅም የልቧን ነገር። መሄድ ከፈለገች ትሄዳለች፣ መሄድ ከፈለገች አትሄድም። አሁን ስለዚህ ለምን አሁን አታባራትም? ናቲ ሂድና አባራት። ፍላጎት ለምን እንደዛ አታረጋም? ይኸውልህ እኔ ካንተ ጋር ይኸውልህ እኔ አሁን አንሰብኛል። እኔ አሁን ላንተ የምሰጠህ ቦታ ትንሽ ነው። ስለዚህ ካንተ ጋር ማውራበት ታይም የለም። ስለዚህ አንተን አይደል ብቻ የጠራኸኝ? ምን ማናገር የፈለከው ነገር ምንድነው? አሁን አቸኩለህ የጠራኸኝ ነገር እኔ አሁን መጀመሪያ በስትክክል መልስልኝ። ይኸውልህ አቤል በቃ ምን ነገር ጠይቀን ነገር በአግባቡ በፖላይትሊ መልስልኝ። ሩታን ትወዳታለህ አይደል? እንዴ 50 ጊዜም ጠይቅ። አትጠይቀኝ። 50 ጊዜም ጠይቅ። ለምን ታውቃለህ? አልመልስልህም። ቅርበታችሁ አልመልስልህም። ለምን ስለማልመልስልህ። አሁን ደግሞ ዋንኛ ጥያቄ ለዚህ ነው አይደለም? እኔ አይደለ መለሰልህ። ከዚህ በላይ ምን መልስ ነው የፈለከው? አይወዳትም። በግድ ወዳታለህ እንዲል ነው እንዴ አንተ? መለሰልህ። አሁን ወደ ጉዳዩ ገባ። እናንተ ስላላችሁኝ አልወዳትም፣ እናንተ ስላላችሁኝ መወዳት ነገር የለም። አብርሃም ማለት ነው ሄርሜላን እንደሚያፈቅራት ታውቃለህ? ይሄ እናንተ ወሬ ነው። ወሬ አታመላ። አብርሃም ሄርሜላን እንደሚያፈቅራት አሁን አንተ አብርሃምን በጣም እንደምትወደው ለሱ እንደምትከራከር ብዙ ነገር ነው የሚያሳየው እዚህ ጋር። ግን ስለ አብርሃም የምታውቀው ነገር ግን ምሉ ነገር የለም አንተ።
መድኃኒዓለም ነው የምልህ። ስለ አብርሃም የምታውቀው ነገር የለም። አብርሃም ብዙ ነገር እንደደበቀ ታውቃለህ አንተ? ማንን ታውቃለህ ወይ? ማንን? እኔ? አዎ አንተን። አብርሃም አንተን ብዙ ነገር ደብቋል። ይኸውልህ እየሰማኝ ነው? ስማኛ ልንገርህ። ታሳብ ነው ምንድነው የደበቀኝ? ልንገርህ ስማኝ። አብርሃም ብዙ ነገር ደብቋል። እየሰማኝ ነው አይደለ? እዛው ከቅርብ ሰውና መረጃ ባለው ነገር ነው የሰማሁት። እየሰማኝ ነው? መረጃ ባለው ነገር፣ ቮይስ ባለው ነገር፣ ቪዲዮ ባለው ነገር አንተ አሁን ሁሉ አብርሃም አንተ እንዳልከው ምናምን እኔን የሚሸውድ ምናምን አይነት ሰው አይደለም። ለምን ብሎ ይሸውደኛል? እስከሆነ ተመለስ። አሁን ምንድነው የሚጫወተው? እየሄድክበት ያለው መስመር ትክክል አይደለም። ምንድነው የሚጫወተው? አፍቅሯታል። ማንን? ኤርሜላን ካፈቀራ ምን ወይኔ፣ መረጃ ባለው ነገር ነው። መረጃ አሳየኝ። አብርሃም ዋሽቷል። ኤርሜላን አብርሃም ያፈቅራታል። እየሰማኝ ነው አይደለ? ኤርሜላን አብርሃም ያፈቅራታል። ያለሷ መኖር እንደማይችል ነገር ነው። ከገባ አብርሃም ግን እየሸወደ ነው ሄድሽ። ማንን? አብርሃም ነው። አንተ ግን መስሏል። ይኸውልህ አይምሮ ካለ ተመለስ። አሁንም ቢሆን እንድትመለስ ነው። ያሳየኝ። አብርሃም ዋሽቷል፣ ደብቆሃል። አንተ ብዙ ነገር ዋሽቷል የምትለኝ ከሆነ አሁን መረጃ ያሳያሉ። ቪዲዮ በተደገፈበት ብዙ ነገር፣ ፎቶ ባለበት ብዙ ነገር አለ። አቤል ድምጽ ባለበት ነገር። ስለዚህ በቪዲዮ ኮል ይሄን ነገር መቀበል ካልቻልክ አንተም እንደሚያፈቅራት ታውቅ ነበር ማለት ነው። ምንድነው ማፈቅር? አንተ ያማችኋል እንዴ እናንተ? ይኸውልህ ከዚህ በላይ ምን ነው ፈልገው? እሺ አብርሃም ሄርሜላን አያፈቅራትም። ሄርሜላ ምናልባት አብርሃም ልታፈቅረው ትችላለች እንጂ በፍቅሯ ጠብ ብሏል እያልኩ ነው ያለሁት። እኔ አሁን እየዋሸሁክ ወይ ደግሞ እንደዚህ አይነት ነገር አለ ጓደኛሞች ለማጣላት ከሆነ አብርሃም ዋሽቶሃል፣ ደብቆሃል፣ አንተ ለሱ ብዙ ነገር እየሆንክ ምናምን ልትል ትችላለህ። ግን ደግሞ ለማጣላት አብርሃም እንደዚህ አይነት ነገር አያደርግም። እንደዛ ይኸውልህ ሙሉ ለሙሉ ነገር እኔ ስለሱ አውቃለሁ፣ እሱም ስለኔ ያውቃል። ገብቶሃል አይደል? አንተ ግን እንደዚህ ልብህን እንደዚህ ምንድነው? የሰው ወሬ ሰምተህ ነው? የሰው ወሬ አልሰማሁም። ራሴ እዛው አጠገው ባለ ሰውና እኔ ቦታው ላይ ከቤተሰብ ነው ያየሁት። እየሰማኝ ነው? ከቤተሰብ እዛው ከአብርሃም ቤተሰብ? አዎ ከአብርሃም ቤተሰብ እዛው ቦታው ላይ ሆኖ በጣም ብዙ ሰው ነው ያፈረበት፣ ብዙ ሰው ነው ያዘነበት። አቤል ብቻ ሰምተኛል። አንተ እንዳወራው አንተ ትክክል ሆነ አብርሃም እኔን ዋሽቶኝ እኔ ለሱ ብዙ ነገር እየሆንኩለት ለሱ ብዙ ነገር እየተባልኩ እየተሰደብኩ አብርሃም እኔን ዋሽቶኝ ከሆነ ከዛሬ በኋላ እውነትም ከሆነ አንተ ከዛሬ በኋላ አብርሃም አጠገብ አልደርስም። ገብቷል? ግን ውሸት ከሆነ እናንተ ላይ ሌላ ነገር ነው የሚፈጠረው። ገብቷል? አብርሃም ራሱ ይሄንን ነገር ዝም ሊላችሁ አይችልም። ምክንያቱም ማለት ነው አንድ ያለው እኔ ጓደኛው ነኝ ከሱ እያጣላችሁኝ ያለው። ገብቷል አይደል? ይኸውልህ አቤል እየሰማኝ ነው? እኔ ግልጹም ነግርህ ጓደኛ አብርሃም እየፎገረ ነው። በፍቅር ክንፍ ብሏል። በቃ ሊጨልል ነው። ስለዚህ አንተ መስመር እየሳት ከሆነ ተመለስ ነው። እየሰማኝ ነው? መስመር እየሳት ከሆነ ተመለስ። አብርሃም እየዋሸክ ነው። ብዙ ነገር ሆነለታል ለሱ። ገባ? ለሱ ብለህ ነው ከሩታ ምናምን ብለህ አሁን ማለት እሱ ሳክሰንቶ ግን አሁን አንተ በምትረዳው ለሱ ብለህ ነው ከሩታ የምትጣላው እንዲህ ሰጣ ገባ ውስጥ የምትገባው። ግን አብርሃም አንተን እየተረዳ አይደለም። ሄርሜላን አፍቅሯታል። እንደዚህ ስላልከኝ እኔ ላምንህ አልችልም። ግን ደግሞ ማሳመኛ ነገር አሳያለሁ። አሁን እጄ አሳያለሁ። ሁሉ ነገር መረጃ አለኝ። እየሰማኝ ነው አይደለ? በራሴ አንተ አትነግረውም። ይኸውልህ በራሴ በኩል ማጣራ ላምንህ አልችልም። ምክንያቱም ምን እንደሆነ ታውቃለህ? ከዚህ በፊት ከነሱ ጋር ብዙ ነገር ተጣልተናል፣ ብዙ ነገር ውስጥ ገብተናል። እንዴት እኔን አሁን ሊያወራኝ ቻለ? አስበው። እንዴት በየሆነ በቀለለ ባለ ነገር እኔን ሊያዋራ ወይ ሊያሳምነኝ? ይሄን ነገር ማለት ነው በመረጃና በማስረጃ ስለሆነ የያዘው እጁ ላይ ለዛ ነው እርግጠኛ ነኝ። አብርሃም እኔን እሱ እንደሚለው ፎግሮኝ ከሆነ ደብቆኝ ከሆነ ከኔ ብዙ ነገር ዋሽቶኝ ከሆነ እኔ ከአብርሃም አጠገብ ልሆን አልችልም። ምክንያቱም እኔ ለአብርሃም ስል ብዙ ነገር ተብያለሁ። ብዙ ነገር ከቤተሰብ እስከ መሰደብ ከቤተሰብ እስከ ማጣላት ድረስ ሆኝለታለሁ። ስለዚህ አብርሃም የእውነት ዋሽቶኝ ከሆነ አጠገቡ አልደርስም። ገብቷል እኮ አሁን አጠገብ ይኸውልህ ማሳመኛ ነገር እፈልጋለሁ እኮ አሳያለሁ። መረጃዎች አሳያለሁ። ይሄው እኔ አሳያለሁ። እየሰማኝ ነው? መረጃዎች አሳያለሁ። ግን አቤል አሁን ህይወትን ኑር ነው የምልህ። የራስን ህይወት ኑር አቤል። ይኸውልህ እየሰማኝ ነው? ለራስህ ብለህ ስማኝ። እኔ የራስን ህይወት ለምን አኖርም? እዚህ ጋር አብርሃም ይጫወተብህ ነው። ስማኝ የኔ የራሴ የአብርሃም ህይወት እኔ ልኖር አልችልም። አብርሃም የኔ ህይወት ሊኖር አይችልም። እንደዛ ከሆነ ይጫወተብህ ነው። ይኸውልህ እንደ ጓደኝነት ማድረግለት ነገር አለ፣ እንደሱም ለኔ የሚያደርግልኝ ነገር አለ። ምንም ቢያደርግልህ ኖሮ ይሄን ነገር አዋሽም ነበር። ይኸውልህ እሱ ለኔ ግን ደግሞ እውነት እንዳለው ከሆነ ከአብርሃም እኔ ዛሬውን አጠገቡ አልደርስም። ምክንያቱም እኔ ለአብርሃም ስል ብዙ ነገር የተባልኩት ነገር ስላለ ከብዙ ጓደኞቼ ተጣልቻለሁ፣ ከብዙ ሰው ርቄያለሁ፣ ብዙ ሰውም ከኔ ርቋል። ስለዚህ ቤተሰብ ሁላ ከቤተሰቤ ሁላ እኔ ተጣልቻለሁ። ገብቷል? ምንድነው እያረከ በስተመቆጣት ድረስ ገብቷል? ማረገው ነገር እኔ ስለማቅ አሁን ማሳየት ያለብህን ነገር እንዳምነህ
ብታሳየኝ ደስ ይለኛል። እኔ በመረጃ ነው ይኸውልህ እኮ መረጃ ያልከኝ ነገር መረጃ አሳይሃለሁ። ግን አንተ ከዛ በኋላ አብርሃምን እንደማታምነውና ከዚህ በኋላ አብርሃም አጠገብ እንዳትደርስ በቃ ለኔቶ ያን ነገር የምታደርግ ከሆነ እየሰማኝ ነው። አንተ ለአብርሃም ብለህ ከህይወት ከሩታ ጋር ከብዙ ሰዎች ጋር ሽጉጥ ተደቅኖብሃል፣ ተመታል፣ ተሰንዝሮብሃል፣ ፖሊስ ጣቢያ ድረስ መጥሪያ ወጥቶላል፣ ብዙ ነገር ሆናል። ግን በመልሱ ግን አብርሃም ለአንተ የከፈለን ዋጋ ማየት የምትፈልግ ከሆነ እኔ አሳያለሁ። በቃ አብርሃም መረጃ አሳየኝ አልኩህ አይደል? መረጃ አለኝ አልከኝ አይደል? በቃ አሳየኝ ልመነ። ከዚህ በኋላ ደግሞ አንተ የምትለኝን ነገር ከመስማቱ እናንተ የምትለኝ ግን እንድታለቅስና እንድትጎዳ አልፈልግም። ግን መረጃውን ያሳያል። ኖ አይደለም እንድታለቅስ አልፈልግም። እኔ እናንተ ከዚህ በኋላ እናንተን ከማመን ወደ ኋላ አለ። ትክክለኛ መረጃ አሳያለሁ። አብርሃም የሚያወራበትን ቮይስ ብዙ መረጃ አሳያለሁ። ቪዲዮ እንደዚህ ሲያወራ ከዛ አሳየኝ። ከዛ እኔ ልመነ። ከዛ ግን አንተ ሌላ እናንተ ስማኝ፣ እኔ እናንተ ከምትሉኝ ነገር ወደ ኋላ ከማድረግ ወደ ኋላ አለ እኮ ከአብርሃም ጋር ትርክ ውስጥ ምናምን እንዳትገባ ነገሮች ይነግራሉ። ችግር የለውም። እና እኔ ያሳያሉ እና እናሳዩ